ለስጋው ደግሞ በጣም ብቁ እስከምትሆን ድረስ ከሆነ እየጠበቅ ያለው አትሆንም መቼ። ያ ማለት ሳትቀበል ትሞታለህ። ይህ ከሆነ ዝግጅታችሁ በስጋው ደግሞ ልክ ለመሆን ከሆነ ዝግጅታችሁ አትሆኑ። እስከ ዕድሜ ልካችሁ ብትዘጋጁ አትሆኑ። ገዳም ብትገቡ አትሆኑ። ባህታውያን ብትሆኑ አትሆኑ። አንድ ባህታዊ ነበር ይላሉ አባቶቻችን ሲናገሩ። ይሄ ባህታዊ በበረሃ የሚኖር ነው፣ በበዓት የሚኖር ነው። እና ይሄ ባህታዊ ሂድ ቁረብ ብሎ መልአክ ሲነግረው ስጋውን ደሙን ለመቀበል ሲሄድ ካህኑ አንድ አዋጅ ያውጃል። ዲያቆኑ ነጽር ሲል፣ ነጽር ማለት ተመልከት አስተውል ማለት ነው። ወይም ነጽር ይላል ለይ ማለት ነው። ነጸረ ለየ ይላል። ነጽር ማለት ሲላላ ማለት ነው። ለይ ማለት የበቁትን ካልበቁት የሚገባቸውን ለይ ከማይገባቸው ለይ ማለት ነጽር ተመልከት አስተውል ማለት ስጋው ደግሞ ይህ የሚገባው ለበቁት ነውና አስተውል ማለት ነው። አንድም ሕዋሳት እንዳያርፉበት ተሕዋሳያን እንዳያርፉበት እንዳይነጥብ ተመልከት አስተውል ተጠንቀቅ ማለት ነው። ቄሱ መልሶ ቅዱሳት ለቅዱሳን ይላል። ቅዱሳት ለቅዱሳን ማለት ይህ ስጋው ደግሞ የሚገባው ለበቁ ለተዘጋጁ ላመኑ ሰዎች ነው ማለት ነው። እና ይሄ ባህታዊ መጥቶ ሲያስቀድስ ይህን ሲሰማ ተመልሶ ትቶት ሄደ። 40 ዓመት የዘጋ ባህታዊ እኮ 40 ዓመት በበረሃ በገዳም በበዓት ይኖር ተለይቶ ይኖር ከሰው ተለይቶ ይኖር እና ለዚህ ባልበቃው ምን ይሄን ስጋና ደም እንዴት አድርጌ ይቀበላል? ለዚህ የበቃ ሰውነት የለኝም ብሎ ተመልሶ ሄደ። እንደገና 40 ዓመት ሲሞላው መልአክ መጥቶ ሂድና ስጋውን ደሙን ተቀበል የምትሞትበት ጊዜ ደርሷል ሄደ። አሁንም ያንኑ አዋጅ ሰማው። ቅዱሳት ለቅዱሳን ስጋው ደግሞ የሚገባው ለቅዱሳን ነው ሲል ሰማው። ለዚህ አልበቃውም ብሎ ተመልሶ ሊሄድ ሲል መልአኩ ያዘው። ተመለስና ዝም ብለህ ተቀበል። ምክንያቱም ለዚህ ስጋና ደም የበቃ ማንነት መቼም ቢሆን ሊኖር አይችልም። ለዚህ ስጋና ደም የበቃ ማንነት እንዲኖር ከሆነ የፈለከው መለኮት የተዋሃደ መሆን አለብህ ማለት ነው። እንደዛ ደግሞ ልትሆን አትችልም። የሚዋሃድን እግዚአብሔር በጸጋ ስለሆነ ይሄ ስጋና ደም ግን በትክክል አማናዊ የክርስቶስ ስጋ የክርስቶስ ደም ነው። ዝግጅታችሁ በዚህ ልክ ከሆነ መቼም ብቁ አትሆኑም። ስለዚህ ኃጢአታችሁን ለካህኑ ተናግራችሁ ንስሐችሁን ተቀብላችሁ ቀኖናችሁን ጨርሳችሁ ካህኑ ቁረቡ ሲሏችሁ ትቁረቡ፣ ስጋውን ደሙን ተቀበሉ። በህሊናችሁ በሚመላለስ ሐሳብ ምክንያት፣ በልባችሁ በሚወጣ በሚወርድ ሐሳብ ምክንያት፣ በአንዳንድ ጥቃቅን ነገሮች በሚባሉ በእነዚያ ምክንያት ስጋውን ደሙን አልቀበልም ብላችሁ አትራቁ። በጣም ይኸውላችሁ ስጋውን ደሙን ሳንቀበል እያለፍን ነው። አለመቀበላችንም ኃጢአቱንም ሳንተወው ከነ ኃጢአታችን እንደገና ደግሞ ምህረትም ሳናገኝ እየሞትን ነው። እግዚአብሔር ከክፉ ሞት ሁላችንን የሚሰውረን። ስጋው ደግሞ ማለት እንደሱ ነው። ለዚህ ነው ቤተክርስቲያን እንድንበቃ ለእኛም ጭምር ትለምናለች። አንደኛ የመጀመሪያው ጸሎት ህብስቱና ወይኑ ወደ ስጋነት ወደ ደምነት እንዲቀየር ሲሆን፣ ሁለተኛው ግን እኛ እንድንለወጥ ቤተክርስቲያን ትለምናለች። ያ ማለት ለስጋው ደግሞ የበቃ ሰውነት እንዲኖረን ማለት ነው። ተዘጋጅተው የመጡትን ይሄ ማለት እንደዚህ ስላችሁ ደግሞ ዝም ብሎ በኃጢአት ሆኖ መቀበል አይደለም፣ በክህደት ሆኖ መቀበል አይደለም፣ በጥርጥር ሆኖ መቀበል አይደለም። በሌላ ኃጢአት ጭምልቅ ብሎ ለካህን ሳይናገሩ እየሮጡ መጥቶ እንደ ውጭ ምግብ ዝም ብሎ መመገብ አይደለም። ምላችሁ ከካህን ጋር መመካከል። አንዳንዶቹ የሚያደርጉት ካህናቱ ራሱ ነፍስ አባቶቻቸው ቁረቢ ብለዋት፣ ኧረ በፍጹም አባ እኔ እንደዚህ አይገባሽም ይሏል። ነፍስ አባት ቁረቢ እያለች ምን አይነት ትህትና ነው? ነፍስ አባት ቁረቢ እያለ ወይ ደግሞ ለነፍስ አባት የደበቅከው ኃጢአት ካለሽ ለካህኑ ያልነገርከው ለካህኑ ያልነገርሽው እንደዚህ አይነት ኃጢአት ካለሽ መናገር አለብሽ። በጣም ብዙዎቻችን ከስጋው ደግሞ እየራቅን እንኖራለን። እግዚአብሔር ሁላችንም ለስጋው ደግሞ ያብቃል። ስለዚህ በቤተ ክርስቲያን የሚደረገው የቅዳሴ ጸሎት አንዱ የጌታችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ስጋና ክቡር ደም ማግኘት፣ ሁለተኛው ተዘጋጅተው የመጡት ሰዎች ቅዱስ ስጋውን ክቡር ደሙን የሚቀበሉበትን ማንነት ማዘጋጀት ነው። ለዚህ ነው ጸሎተ ንስሐ የሚደገመው። ልዩ ህብረት የሚባለው ይሄ ነው። ምስጢረ ቁርባንን በተመለከተ ወንጌል ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 26 ከቁጥር 26 ጀምሮ እስከ ቁጥር 28 ድረስ፣ የማርቆስ ወንጌል ምዕራፍ 14 ቁጥር 22 እስከ ቁጥር 24 ድረስ ተመሳሳይ፣ የሉቃስ ወንጌል ምዕራፍ 22 ቁጥር 17 እስከ ቁጥር 20 ድረስ ተመሳሳይ። ዕለተ ሐሙስ ማታ የጸሎተ ሐሙስ ተብሎ የሚጠራው ምሽት ጌታችን መድኃኒታችን ኢየሱስ ክርስቶስ ሥርዓተ ቁርባንን ሰርቷል። ከዚያ በፊት ሰፊ ትምህርቶችን አስተምሯል ጌታ በሥርዓተ ቁርባን ዙሪያ፣ ስጋውን ደሙን በመቀበል ዙሪያ ምን እንደጠቀለለ በስጋውና በደሙ ውስጥ ምን እንዳስቀመጠ አስቀድሞ ነግሮናል። በነገራችን ላይ የመጨረሻው የምስጢር ትምህርት የሚባለው ይሄ ትምህርት ነው። ብዙ ጊዜ እናገራለሁ። በተለይ የዮሐንስ ወንጌል ምዕራፍ 6 ለምሳሌ የሕይወት እንጀራ እኔ ነኝ የሚል ትምህርት አለ።
የህይወት እንጀራ ከሰማይ የወረድኩ የህይወት እንጀራ እኔ ነኝ፣ ስጋዬን የበላ ደሜን የጠጣ የዘላለም ምን አለው? ህይወት አለው የሚል ትምህርት አለ። እርሱ ከኔ ጋር ይኖራል፣ እኔ ከእርሱ ጋር እኖራለሁ፣ እሱ በእኔ ይኖራል፣ እኔ በእርሱ እኖራለሁ፣ በመጨረሻው ቀን ከኔ ጋር አስነሳዋለሁ የሚል ትምህርት አለ። ከዛ ደግሞ ስጋዬ እውነተኛ መብል ነው፣ ደሜ እውነተኛ መጠጥ ነው የሚል ትምህርት አለ።